በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአቡነ ተክለ ሃይማኖት ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ጸሎቱና በረከቱ ለሁላችን በእውነት ለዘላለሙ ይደረግልንና አባታችን ክቡር ተክለ ሃይማኖት ያደረገው ተአምር ይህ ነው። ወረብ በሚባል ሀገር ጋኔን ያደረበት በየቦታው ሁሉ እየጣለ የሚያስጨንቀው አንድ ሰው ነበር። በዚህም በሽታ ለብዙ ዘመናት ሲሰቃይ ከቆየ በኋላ ወደ ተአምራት አድራጊው ወደ አባታችን ወደ ተክለ ሃይማኖት መቃብር ሂጄ የመታሰቢያው በዓል በሚከበርበት ዕለት በእኔ ላይ ድንቅ ተአምራት ለማድረግ ይህንን እያነቀ የሚጥለኝን ጋኔን ያወጣልኛልና ወደዛው መሄድ አለብኝ ሲል በልቡ አሰበ። ከመካነ መቃብሩም በደረሰ ጊዜ ተአምር አድራጊው አባቴ ሆይ ከዚህ ከጠላት ጽኑ ማሰሪያ ይፈታኝ ዘንድ ወደ ፈጣሪህ ለምንልኝ፣ ቅዱስ አባት ሆይ አድነኝ እንጂ አታሳፍረኝ። የወረብ ሰዎችም ይፈውሰው ዘንድ ወደሱ ሂዶ ነበር፣ ነገር ግን አልተቻለውም ብለው እንዳይዘባበቱብኝ እርዳኝ እያለ መሪር እንባን አለቀሰ። ይህንንም ብሎ በመታሰቢያው ዕለት ይፈውሰው ዘንድ ምንም ሳይቀምስ ተኛ። በዚያን ጊዜ በዚህችኛው ዕለት አባታችን ክቡር ተክለ ሃይማኖት የእሳት ሰይፍ ይዞ ወረደ። ጋኔኑም ባየው ጊዜ ደንግጦ በሽተኛውን በመሬት ላይ ጥሎ እያንፈራገጠው ተክለ ሃይማኖት ሆይ በዚህ በያዝከው የእሳት ሰይፍ እንዳትመታኝ፣ ገና በሩቅ እያለሁ የሰይፍህ ነበልባል ፈጽሞ አቃጥሎኛልና በማለት ይለፈልፍ ጀመር። አባታችንም ጋኔኑ ፈጥኖ ይወጣ ዘንድ ሰይፉን መዞ ያስፈራራው ነበር። ጋኔኑም ተክለ ሃይማኖት ሆይ በዚህ በእሳት ሰይፍህ አትምታኝ፣ እነሆ ከዛሬ ጀምሬ ዳግመኛ ወደሱ ላልመለስ እየሄድኩ ነኝና አታስቸኩለኝ ይለው ነበር። ጋኔኑም ይህንን ተናግሮ ወጥቶ ሄደ። ከበሽታውም የተፈወሰውና የዳነውም ሰው አባታችን ተክለ ሃይማኖት ጋኔኑን ከኔ ላይ ካስወጣው በኋላ በእሳት ሰይፍ መታውና ከሁለት ከፈለው። ከዚያም ከምድር በታች ታላቅ ጉድጓድ ጨመረው። ይህንንም ተናግሮ እግዚአብሔርን እያመሰገነና አባታችን ተክለ ሃይማኖትን እያደነቀ ወደ ሀገሩ ተመልሶ ሄደ። ጸሎቱና በረከቱ በእውነት ለዘላለሙ ይደርብንና አባታችን ተክለ ሃይማኖት ያደረገው ሁለተኛ ተአምር ይህ ነው። ድንቢ በሚባል ሀገር ልጅ በመውለጃዋ ጊዜ እጅግ የምትጨነቅና ብዙ የምትቸገር አንዲት ሴት ነበረች። የወለደችውም ልጅ ወዲያውኑ ይሞትባት ነበር። ስለዚህም በመውለጃዋ ጊዜ በዚያ ትውልድ ዘንድ ከወለደችውም በኋላ ልጇ እንዳይሞትባት ወደ መነኮሳት ገዳም ሄደች። እንደዚህም እያደረገች ከ3 የመነኮሳት ገዳም ብትሄድም 3ቱም ልጆቿ ሞቱባት። በሄደችበትም ቦታ ሁሉ የልጅ ሞት እየተከተላት በመሄዱ ይህች ሴት ከጸነሰች በኋላ ቀድሞ እንደሞቱት ልጆቼ አሁንም የምወልደው ልጅ እንዳይሞትብኝ አባቴ ተክለ ሃይማኖት ያድንልኝ ዘንድ ወደ መካነ መቃብሩ ሂጄ መማፀን አለብኝ አለች። ከዛም ሂዳ ከሴቶች ገዳም ደረሰችና በሷ ላይ የደረሰውን ችግርና ልጆቿም እንደሞቱባት ለመነኮሳያቱ ነገረቻቸው። እየነገረቻቸውም ባለች ጊዜ በድንገት የወሊድ ምጥ ያዛት። እነዛ የሴት መነኮሳያት ሴትዮዋ ለመውለድ ስትጨነቅ በተመለከቱ ጊዜ እህታችን ሆይ የምታደርጊው ምንድነው? አባታችን ተክለ ሃይማኖት ወደዚች ገዳም ከገባ ጀምሮ አእምሮ ያለው ሰው ይቅርና እንስሳትስ እንኳ ማለት ላም፣ በግ፣ ፍየል፣ የጋማ ከብት እንኳን ቢሆን በዚህ ገዳም አይወልዱም፣ አጥብቆ የተከለከለ ነው አሏት። ይህንንም ካሏት በኋላ ከሴቶቹ ገዳም አቀበት ላይ አውጥተው አሳረፏትና በዚያ እጅግ ያማረች ሴት ልጅ ወለደች። ከዚያም አባታችን ተክለ ሃይማኖት ተገልጾ በትምህርተ መስቀል አማትቦ ባረካት። የመንጻት ወራትንም ከፈጸመች በኋላ የልጇን ስም ዓመተ ተክለ ሃይማኖት ብላ በመሰየም ለአባታችን ለተክለ ሃይማኖት አገልጋይ ተሆነው ዘንድ ሰጥቻታለሁና ብላ ለገዳሙ አስረክባት ወደ ሀገሯ ሄደች። ልጅቷም እስከ ዕለተ ረፍቷ ድረስ ስታገለግል ኖረች። ጸሎቱና በረከቱ አማላጅነቱ በእውነት ይደረግልን አሜን።
ጸሎትና በረከቱ አማላጅነቱ በእውነት ለዘላለሙ ለሁላችን ይደረግልንና አባታችን ተክለ ሃይማኖት ያደረገው ሶስተኛ ተአምር ይህ ነው። የእመቤታችንን ቤተ ክርስቲያን ነይ በሚያንጹበት ወራት ከአናጺዎቹ አንዱ በሰይጣን ቅናት ታመመና ቀኝ እጁ ፈጽሞ ለመስራት የማይችል ሽባ ሆነ። አባታችን ሕዝቅያስም ይህንን በተመለከተ ጊዜ ልጆቼ የሰይጣንን ቅናት እዩ፣ ተመልከቱ። የቤተ ክርስቲያኑን የሕንጻ ሥራ ለማስተጓጎል ጠላት በእኛ ላይ በምቀኝነት ተነስቷልና አሁንም ልጆቼ ሆይ ይችን ሸባ የሆነች እጅ ወስዳችሁ የአባታችን የተክለ ሃይማኖትን አስከሬን አስነኳት፣ እሷም ጠላት ሽባ ያደረጋትን እጅ ይፈውሳታልና አላቸው። እነሱም አባታችን ሕዝቅያስ እንዳዘዘው አደረጉ። በዚህችም ሌሊት ፊቱ የሚያበራ ወጣት መነኩሴ በሚያስደንቅ ራእይ ለዚህ በሽተኛ ተገልጾለት ወደ ቤተ ክርስቲያን ወሰደውና የኤዎስጣቴዎስና የሰማዕቱ ቪክቶር ስዕል ባለበት መስኮት መካከል አስገብቶ አባታችን ተክለ ሃይማኖት በሚያስደንቅ ወንበር ተቀምጦ ካለበት ቦታ ወስዶ አቆመው። ከዚያም አባታችን ይህንን ድውይ በመስኮት ያስገባውን ወጣት መነኩሴ በየት ቦታ ተለከፈ፣ በምንስ አይነት በሽታ ታመመ ሲል ጠየቀው። ያንንም በሽተኛ በዚህና በዚህ በሶስቱ ሰንሰለቶች እጁ ታሰረ ብሎ እጁን አሳየው። በእጆቹም ውስጥ የሶስት የብረት ችንካሮች ነበሩ። በዚህም ጊዜ አባታችን ተክለ ሃይማኖት በጉጠት አምሳል በጉጠቱም ላይ የመስቀል ምልክት ያለበት በእጁ ይዞ እነዚያን ሶስት ሰንሰለቶችና ሶስት የብረት ችንካሮች ጣለትና ከእንግዲህ ጠላት ያሰረህ ማሰሪያ ተፈቶልሃልና ወደ ቤተ ክርስቲያን ማነጽ ሥራ ሂድ ብሎ አሰናበተው። በዚያን ጊዜ ያ በሽተኛ ከእንቅልፉ ነቅቶ ያችን ሽባ የሆነች እጁን ከሕመሟ ተፈውሳ አገኛትና በዚያውኑ ዕለት ጠዋት ፈጽሞ ምንም እንዳልታመመ ሆኖ በፍጹም ደስታ ለቤተ ክርስቲያኑ ሥራ ተነስቶ ሄደ። ይህ ሰው ዛሬ ወይም ነገ ይሞታል እያሉ ይናገሩ የነበሩ ሰዎች የቤተ ክርስቲያኑን ሕንጻ ሥራ ሲያከናውኑ ባየ ጊዜ አደነቀ። የቤተ ክርስቲያኑን የሕንጻ ሥራ ሲያከናውን ባዩ ጊዜ አደነቁ። ስለዚህም እግዚአብሔርን አመሰገኑ። አባታችን ተክለ ሃይማኖትንም በክብር ከፍ ከፍ አደረጉት። የአባታችን የአቡነ ተክለ ሃይማኖት ረድኤት በረከትና አማላጅነቱ በእውነት ለሁላችንም ይደረግልን። ጸሎቱና በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው አራተኛ ተአምር ይህ ነው። አንድ ሰው ለአባታችን ለተክለ ሃይማኖት መታሰቢያ ከተዘጋጀው ህብስት 12ቱን ሰርቆ ወስዶ ከቤቱ አስቀመጠ። በማግስቱ ከዚያ ከህብስቱ ይበላ ዘንድ ወዶ ወጥ አዘጋጀና እነዚያን ህብስቶች የቤተ ክርስቲያኑን የሕንጻ ሥራ ሲያከናውን ባዩ ጊዜ አደነቁ። ስለዚህም እግዚአብሔርን አመሰገኑ። አባታችን ተክለ ሃይማኖትንም በክብር ከፍ ከፍ አደረጉት። የአባታችን የአቡነ ተክለ ሃይማኖት ረድኤት በረከትና አማላጅነቱ በእውነት ለሁላችንም ይደረግልን። ጸሎቱና በረከቱ አማላጅነቱ በእውነት ለዘላለሙ ይደረግልንና አባታችን ተክለ ሃይማኖት ያደረገው አራተኛ ተአምር ይህ ነው። አንድ ሰው ለአባታችን ለተክለ ሃይማኖት መታሰቢያ ከተዘጋጀው ህብስት 12ቱን ሰርቆ ወስዶ ከቤቱ አስቀመጠ። በማግስቱ ከዚያ ከህብስቱ ይበላ ዘንድ ወዶ ወጥ አዘጋጀና እነዚያን ህብስቶች ካስቀመጠበት ያመጣ ዘንድ ተነስቶ ሄደ። በሄደም ጊዜ የከብት እበት ሆኖ አገኘውና በመሶቤ ያስቀመጥኩት በቁጥር 12 ህብስት ነበር። አሁን ግን 12ቱም የአሕዛብ አጥፍጥፍ ሆነው አገኘኋቸው አለ። ስለዚህም ነገር ከአባታችን ከተክለ ሃይማኖት መታሰቢያ ሰርቆ የወደደው ስለሆነ ይህንን ተአምር ያደረገው አባታችን ተክለ ሃይማኖት መሆኑን አወቀ፣ ተረዳም። እንደዚህም ሌላው ሰው ለአባታችን መታሰቢያ ከተዘጋጀው አንድ ገንቦ ጠላ ሰርቆ ወሰደና ሊጠጣ በወደደ ጊዜ ሽንት ሆኖ አገኘው። ሌባው እንዳይጠጣው ወደ ሰው ሽንትነት የለወጠው ግን እሱ አባታችን መሆኑን አወቀ። ጸሎቱና በረከቱ አማላጅነቱም በእውነት ይደረግልን፣ አሜን።